ሞት የተፈረደበት ሰው ለመኖር ምን ያህል ጊዜ አለው? አንድ ቀን ወይስ አንድ ሰዓት? እስቲ ያስቡት። ለራሳችን ለቤተሰባችን ወይም ለሀገራችን ተስፋ የለም፣ አለቀ፣ ሁሉ ነገር ሊጠፋ ነው የተባለበት ጊዜ የለም። በትክክል የነነዌ ሰዎች የገጠማቸው ይህ ነበር። በ3 ቀን ነነዌ ትገለበጣለች የሚል አስደንጋጭ የሞት አዋጅ ታውጆባቸው ነበር። ነገር ግን በታሪክ ውስጥ ታይቶ የማይታወቅ ነገር ተፈጠረ። የሞት አዋጁ ወደ ሕይወት ተለወጠ። እንዴት? ምስጢሩ ምን ነበር? ዛሬ እኔና እናንተ የምናወራው ስለ ታሪክ ብቻ አይደለም። ዛሬ በሕይወታችን ውስጥ ተስፋ ስላስቆረጠን ማንኛውም ችግር መፍትሄውን ከነነዌ ሰዎች ጋር አብረን እንፈልጋለን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን አዲሱ ተወዳጁ በጉብዝና ወራት ለወጣቶች የምናዘጋጀው መርሃ ግብር ነው። እንኳን ለጾመ ነነዌ በሰላም አደረሳችሁ። አዎ አደረሰን። ምክንያቱም ይህ ጾም የእያንዳንዳችን የሕይወት ጥሪ ነውና። የነነዌ ታሪክ ሁላችንም እንደምናውቀው የነቢዩ ዮናስና የአሳ አንበሪው ታሪክ ብቻ አይደለም። የቤተክርስቲያናችን አባቶች ይህንን ጾም የአብይ ጾም መቅደም ወይም የሱባኤዎች ሁሉ መጀመሪያ ይሏታል። ዛሬ የምንመለከተው የነነዌ ሰዎች እንዴት ታሪካቸውን ቀየሩ፣ እኛስ ዛሬ ካለንበት ከከበበን ችግር ጭንቀት ለመውጣት ከነሱ ምን እንማራለን የሚለውን ነው። ከዚህ ታላቅ ታሪክ ለሕይወታችን የሚሆኑ 7 ወሳኝ ቁልፎችን አብረን እናያለን፣ እንማራለን። እነዚህ ነጥቦች የሁላችንም ሕይወት እንደሚቀይሩ አምናለሁና እስከ መርሃ ግብሩ ፍጻሜ አሁንም አብራችሁ እንድትቆዩ ለሌሎችም ሼር እያደረጋችሁ አብራችሁ እንድትከታተሉ ግብዣዬን አቀርባለሁ። ነጥብ 1 እግዚአብሔር መመለስን እንጂ ጥፋትን አይፈልግም። ወዳጆቼ የመጀመሪያውና ወሳኙ ነገር ስለ እግዚአብሔር ያለንን አስተሳሰብ ማስተካከል ነው። እውነቱን እንናገር ከተባለ ብዙ ጊዜ እግዚአብሔርን የምንስለው እንደ ፈራጅና እንደ ቀጪ ብቻ አድርገን ነው። ኃጢአት በሰራን ጊዜ እግዚአብሔር ሊያጠፋኝ ነው ብለን እንሸሻለን። ነገር ግን የነነዌ ታሪክ የሚነግረን ሌላ ነው። እግዚአብሔር ዮናስን ወደ ነነዌ የላከው ሊያጠፋቸው ፈልጎ ቢሆን ኖሮ ማስጠንቀቂያ መላክ አያስፈልገውም ነበር። ዝም ብሎ ያጠፋቸው ነበር። ዮናስን የላከው መመለሳቸውን ስለፈለገ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ሊፈርድ በፈለገ ጊዜ ዝም ብሎ ይፈርዳል፣ ሊምር ሲፈልግ ግን ማስጠንቀቂያ ይልካል። ወዳጆቼ ዛሬ በሕይወታችን የሚመጡ ማስጠንቀቂያዎች፣ የምንሰማቸው ምክሮች ወይም የሚያጋጥሙን ፈተናዎች እግዚአብሔር ስለጠላን አይደለም። ልጄ ሆይ መንገዱ የጥፋት ነውና ተመለስ እያለን ነው። ስለዚህ የመጀመሪያው ነጥባችን እግዚአብሔር እኛን መመለስ እንጂ ማጥፋት አይፈልግምና ተስፋ አንቁረጥ የሚል ነው። ነጥብ 2 እውነተኛው ጾም ወይም የንስሐ ኃይል። ሁለተኛው ነጥብ ስለ ጾም ያለንን ግንዛቤ መፈተሽ ነው። እኛ ወጣቶች ብዙ ጊዜ ጾምን እንደ አመጋገብ ለውጥ ብቻ እናየዋለን። እስከ 9 ሰዓት ቆይተን የጾም ምግብ በላን ማለታችን ብቻ በቂ ነው? የነነዌ ሰዎች ታሪክ የሚነግረን ጾም ከምግባር ለውጥ ጋር ካልሆነ ዋጋ እንደሌለው ነው። መጽሐፍ ቅዱስ ምን ይላል? ከክፉ መንገዳቸውና በእጃቸው ካለው ግፍ ተመለሱ ይላል። እስቲ ራሳችንን እንጠይቅ። እኔና እናንተ በዚህ ሳምንት የምንጾመው እንዴት ነው? ከምግብ ብቻ ነው የምንከለከለው ወይስ ከተጣላነው ጋር ለመታረቅ፣ ከሚያስቀይመን ሱስ ለመራቅ፣ ከሐሜትና ካሉባልታ ለመቆጠብ ወሰነናል? የነነዌ ሰዎች 3 ነገር አደረጉ። ጾሙ፣ ማቅ ለበሱ፣ በንስሐ ተመለሱ። እኛም የምንጾመው ጾም፣ የምንለብሰው የትሕትና ልብስ እና የምንመለሰው ንስሐ የችግሮቻችን ሁሉ መፍትሄ ነው። 3ኛው ነጥባችን አብሮነት ነው። በነነዌ ከተማ ማንም አልቀረም። ንጉሡ አዋጅ አወጀ። ሽማግሌ፣ ሕፃን፣ ሌላው ቀርቶ እንስሳት ሳይቀሩ ጾሙ። አስቡት፣ እንስሳቱ ሲጮሁ፣ ሕፃናቱ ሲያለቅሱ፣ አዋቂዎች ሲለምኑ ያ ጩኸት እንዴት ሰማያን አያንቀጣቅጥም? እኛስ ዛሬ እንደ ኦርቶዶክሳውያን ወጣቶች አንድነት አለን ወይስ ተበታትነን ነው የምንለምነው? ቤተክርስቲያናችን የምታስተምረን ማህበራዊ ጸሎት ወይም የአንድነት ጸሎት፣ የጉባኤ ጸሎት ኃይል እንዳለው ነው። አሁን ሀገራችንም ሆነች ዓለማችን ባለችበት ሁኔታ እያንዳንዳችን በየቤታችን ብቻችንን ከምናማርርና ከምንጸልይ ቤተሰቦቻችንን ሰብሰብ አድርገን ከጓደኞቻችን ጋር በቤተክርስቲያን ተገኝተን የምናደርገው ጸሎት መዓትን ይመልሳል። መፍትሄው ያለው አንድነት ላይ ነውና ከመካከላችን አንዱ ለእግዚአብሔር ቅርብ ሊሆን ይችላልና ስለ አንዱ ሲል እግዚአብሔር ለኛ ምሕረቱን ሊያወርድ ይችላልና የህብረት ጸሎት ግድ አስፈላጊ ነው። ስለዚህ መፍትሄው ያለው አንድነት ላይ ነው። 4ኛው ነጥባችን ትህትና ከዙፋን መውረድ ይሰኛል። ይሄኛው ነጥብ
ለሁላችንም ከባድ ነው። ለሁላችንም ትልቅ ትምህርትም ይሰጣል። የነነዌ ንጉሥ መልእክቱን ሲሰማ እኔ ንጉሥ ነኝ ማን ይደፍረኛል አላለ። ከዙፋኑ ወረደ፣ ዘውዱን አወለቀ፣ ማቅ ለበሰ፣ በአመድ ላይ ተቀመጠ። እስቲ ራሳችንን እንፈትሽ። እኛ በልባችን ውስጥ የሰራነው ስንት የኔነት ዙፋን አለ። እኔ ያውቃለሁ የሚል ዙፋን፣ እኔ አልበደልኩም እሱ ነው የጀመረው የሚል የትዕቢት ዙፋን። እግዚአብሔር ምሕረቱን የሚልከው ከዙፋናቸው ለወረዱ ሰዎች ነው። ወዳጆቼ መፍትሄ ለማግኘት ከፈለግን፣ ሰላም ለማግኘት ከፈለግን እንደ ነነዌ ንጉሥ ከትዕቢት ዙፋናችን እንውረድ። በእግዚአብሔር ፊት ራሳችንን እናዋርድ። ያኔ እርሱ ከፍ ያደርገናል። አምስተኛው ነጥባችን ማን ያውቃል ወይም ተስፋ ለመቁረጥ። የነነዌ ሰዎች እምነት የሚገርም ነው። በ3 ቀን ትገለበጣለች ተብሎ እኮ ተፈርዶባቸዋል። ግን ተስፋ አልቆረጡም። እግዚአብሔር የመዓቱን ጽናት ይመልስ እንደሆነ ማን ያውቃል አሉ። ይሄ ማን ያውቃል የሚለው ቃል የቤተ ክርስቲያናችን የተስፋ ትምህርት ነው። ምናልባት አሁን እያደመጣችሁኝ ያላችሁ እኔ ብዙ በድያለሁ እግዚአብሔር አይሰማኝም ብላችሁ ተስፋ የቆረጣችሁ ትኖሩ ይሆናል። ወጣት ወንድሞቼና እህቶቼ የነነዌ ሰዎች እኮ ከአምልኮ ጣዖትና ከግፍ ነው የተመለሱት። አንተ ከኃጢአት ብትመለስ እግዚአብሔር ፊቱን አይመልስም? ተስፋ መቁረጥ ከኃጢአቶች ሁሉ የከፋ ኃጢአት ነው። በዚህ ጾም ማን ያውቃል እግዚአብሔር ይቅር ይለኝ ይሆናል ብለን በእምነት እንነሳ። ነጥብ 6 የትንሣኤ ተስፋ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዮናስ ምን አለ? ዮናስ በዓሣ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀን 3 ሌሊት ይኖራል አለ። ይህ ማለት ዮናስ የክርስቶስ ምሳሌ ነው። ዓሣ አንበሪው የመቃብር ምሳሌ ነው። 3ቱ ቀናት የሞቱና የትንሣኤው ምሳሌ ናቸው። ዮናስ ከዓሣው ሆድ በሰላም እንደወጣ ክርስቶስም ሞትን ድል አድርጎ ተነስቷል። እኛም ይህንን ጾም ስንጾም ረሃቡና ጥማቱ ብቻ ሳይሆን የሚታየን ከኃጢአት መቃብር፣ ከሱስ መቃብር፣ ከጭንቀት መቃብር በክርስቶስ ትንሣኤ እንደምንወጣ ተስፋ እያደረግን ነው። የነነዌ ጾም የትንሣኤያችን ብስራት ነው። የመጨረሻውና 7ኛው ነጥባችን የእግዚአብሔር ምሕረት ለሁሉም ነው። ዮናስ አይሁዳዊ ነው። ነነዌ ደግሞ የአሕዛብ ከተማ ናት። ዮናስ መጀመሪያ የኮበለለው አንተ መሐሪ ነህና ለነሱ ምሕረት ማድረግ ስለማይቀር እኔን ሐሰተኛ ነቢይ ታደርገኛለህ፣ ንስሐም አይገባቸውም ብሎ ነበር። ግን እግዚአብሔር የሁሉ አምላክ መሆኑን አሳየ። ይህ ለእኛ ምን ያስተምረናል? በማህበራዊ ሚዲያ ሆነ በኑሯችን እገሌ ኃጢአተኛ ነው አይማርም ብለን አንፍረድ። እኛ ፈራጆች አይደለንም። እኛ ምሕረት ፈላጊዎች ነን። ለሁሉም ሰው ልባችንን ክፍት እናድርግ። እንደ እግዚአብሔር ይቅር ባይ ልብ ይኑረን። ሐሳባችንን ስናጠቃልል በአጭሩ ከጾመ ነነዌ ምን እንማራለን ስንል፣ አንደኛ እግዚአብሔር ሊመልሰን እንጂ ሊያጠፋን እንደማይፈልግ ማመን፣ ሁለተኛ ጾማችንን ከእውነተኛ ንስሐ ጋር ማስተባበር፣ ሶስተኛ አብሮ በአንድነት መጸለይ፣ አራተኛ ትህትና ወይም ከኔነት ዙፋን መውረድ፣ አምስተኛ ተስፋ አለመቁረጥ፣ ስድስተኛ የትንሣኤን ተስፋ መሰነቅ፣ ሰባተኛ በፍቅር ሁሉንም መመልከት። የነነዌ ሰዎች በንስሐ እሳቱን ወደ ጤዛ መዓቱን ወደ ምሕረት ለወጡት። እኛም እንችላለን። እኔና እናንተ አንድ ቃል እንግባ። ከምግብ መከልከል ብቻ እንዳይሆን አደራ። የተጣላን ታርቀን ወደ አባቶቻችን ሄደን በፊታቸው ተንበርክከን በንስሐ ጌታ ሆይ እንደ ነነዌ ሰዎች እኔንም ማረኝ፣ የኔንም ታሪክ ቀይርልኝ ብለን በግንባራችን ተደፍተን እንለምነው። እርሱም ይሰማናል፣ 100% ይሰማናል። ይህ ትምህርት ለብዙ እህቶቻችን እንዲደርስና እነሱም የዚህ በረከት ተሳታፊ እንዲሆኑ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። የተሰማችሁን ስሜት ወይም በቀጣይ እነዚህን ሐሳቦች ብትሰራ ብላችሁ የምታስቧቸውን ሐሳቦች በኮሜንት ላይ እንድትጽፉልኝ በትህትና ጋብዛለሁ። ኮሜንታችሁን አነባዋለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሬን አስተላልፋለሁ። ሁላችሁም በጸሎታችሁ አስቡን። መልካም የነነዌ ጾም ይሆንልን። ወስብሐት ለእግዚአብሔር። ይቆየን።